ሳይንቲስቶቹን ያስጨነቀው አዲሱ አህጉር በኢትዮጵያ የኃይሊ ጉቢ የረብሻ ማዕበል ዓለም አቀፉ ቀውስ የማይታመን እውነት ኃይሊ ጉቢ የአፍሪካ ስምጥ ሸለቆና የስምንተኛዋ አህጉር ፍንጭ ሳይንሳዊው እውነታ ምድር እየተከፈለች ነው። ሳይንቲስቶቹ በመጀመሪያ የኃይሊ ጉቢ ክስተትና በአጠቃላይ የአፋር ስምጥ ሸለቆ አፋር ሪፍት ቫሊ የሚገኘው የመሬት መለያየት ዓለም አቀፍ ትኩረት የሳበው ለምን እንደሆነ እንቃኛለን። የምድር ንጣፍ መከፈል ኮንቲኔንታል ሪፍቲንግ ኃይሊ ጉቢ የሚገኘው የምድር ንጣፎች ቴክቶኒክ ፕሌትስ የሚለያዩበት የሶስትዮሽ መገኛ ትሪፕል ጃንክሽን ላይ ነው። ይህ አካባቢ የዓለም ምድር ንጣፍ አፈጣጠርን በቀጥታ ለመመልከት ብቸኛው ቦታ ነው። የስምንተኛዋ አህጉር ግምት ደግሞ አሁን ላይ ከፍ ብሎ እየተደመጠ ነው። ሳይንቲስቶች እንደሚናገሩት የአፍሪካ ምስራቃዊ ክፍል ከኢትዮጵያ እስከ ሞዛምቢክ ድረስ ያለው ከቀሪው የአፍሪካ ንጣፍ እየተለያየ ነው። ይህ ሂደት ከሚሊዮኖች ዓመታት በኋላ አዲስ ውቅያኖስ በአፍሪካ ስምጥ ሸለቆ ውስጥ እንዲፈጠርና የምስራቋ አፍሪካ ንጣፍ ሶማሊያን ፕሌት አዲስ አህጉር እንድትሆን ሊያደርግ ይችላል ብለዋል ልሂቃኑ። ኢትዮጵያ ደግሞ የዚህ መለያየት ማዕከል ላይ የምትገኝ ናት። ዓለም አቀፉ ምላሽም የጂኦሎጂና የፊዚክስ ማህበረሰብ በኢትዮጵያ ያለውን እንቅስቃሴ በንቃት ዛሬ ላይ እየተከታተለ ነው። የአዲስ አህጉር መወለድ የዓለም ካርታና የጂኦሎጂ ታሪክ እንደገና የሚጽፍ ክስተት በመሆኑ ሳይንሳዊ ጉዞዎችና ምርምሮች በአፋር ክልል ተጠናክረዋል። አፍሪካን በሁለት ስትከፈል ይህ ክስተት ለኢትዮጵያም ሆነ ለዓለም የሚያመጣቸው በረከቶችና መርገምቶች ደግሞ እርስ በርሳቸው የተያዙ የአንድ ሳንቲም ሁለት ገጽታ ናቸው። መጀመሪያ በረከቱን እንፈትሸው። ለኢትዮጵያ አዲስ የባህር በር አዲስ ውቅያኖስ መፈጠር ኢትዮጵያ በሺዎች የሚቆጠሩ ኪሎሜትሮችን የሚሸፍን የባህር ጠረፍ እንድታገኝ ያስችላታል። ይህም የንግድና የዓለም አቀፍ ግንኙነት ማዕከል እንድትሆን ያደርጋታል። የሀብት ፍሰቷም የእሳተ ገሞራ እንቅስቃሴ የማዕድንና የጂኦተርማል ኃይል ሀብቶች የመጨመር እድል አለው። ለዓለም ደግሞ የጂኦሎጂ ላቦራቶሪ አህጉር መከፈል በአካል የሚታይ በመሆኑ ምድር እንዴት እንደምትሰራ ጥልቅ ግንዛቤ ሊሰጥ ይችላል። አዲስ ስምጥ ውቅያኖስ አዲስ የውቅያኖስ ስርዓት ስነ ምህዳርና የአሳ ሀብት ይፈጠራል። መርገሙን ደግሞ በሌላኛው ሳንቲም ገጽታ እንየው። ለኢትዮጵያ የመሬት መንቀጥቀጥ የእሳተ ገሞራ አደጋ የመከፈሉ ሂደት ከባድና ተደጋጋሚ የመሬት መንቀጥቀጥና የእሳተ ገሞራ ፍንዳታን ያስከትላል። የሰዎች መፈናቀልና መሞት እናም የረጅም ጊዜ የኢኮኖሚ ውድመት ያመጣል። መሰረተ ልማት ይወድማል። የትራንስፖርት መስመሮችና ከተሞች ሊጠፉ ይችላሉ። ለዓለም ደግሞ መጥፎ ገጽታ የአፍሪካ ቀንድ አለመረጋጋት ነው። የአፍሪካ ቀንድ አገራት የመሬት ይገባኛል ጥያቄዎችን፣ የውሃና የሀብት ክፍፍልን በተመለከተ ጂኦፖለቲካዊ ውጥረቶች ሊጨምሩ ይችላሉ። የጂኦሎጂ ለውጥ አዲስ ውቅያኖስ መፈጠሩ የዓለምን የአየር ንብረትና የውቅያኖስ ሞገድ ስርዓት ሊጎዳ ይችላል። የታላቅ የጂኦሎጂ ለውጥ ከሃይማኖትና ከፍልስፍና አንጻር ሲታይ ደግሞ የሰው ልጅ ዕውቀትና እምነት ይፈትናል። የመጨረሻው ዘመን ምልክቶች በተለያዩ ሃይማኖታዊ ትንቢቶች ውስጥ ምድር ስትናወጥ፣ ተራሮች ሲንቀጠቀጡ ወይም አዲስ መሬት ሲወጣም ይገለጻል። ይህ ክስተት አንዳንድ ሃይማኖታዊ ምሁራን ዘንድ ከፍጥረት መጀመሪያ ወይም ከመጨረሻው ፍርድ ጋር የሚያያዝ መለኮታዊ ጣልቃ ገብነት ተብሎ እየተተረጎመ ይገኛል። ፍልስፍናዊ ጥያቄም ተነስቷል። የሰው ልጅ በምድር ላይ ያለውን ጊዜያዊነትና የመሬት ዘላለማዊነት የማይቆም ለውጥ ያሳያል። የሰው ልጅ ጥረት ምንም ያህል ቢገፋ ከተፈጥሮ ኃይል አንጻር እዚህ ገባ የሚባል አለመሆኑን ተገንዝበናል። ኢትዮጵያ ጥንታዊ ታሪክና ሃይማኖታዊ ስፍራዎች ያሏት በመሆኑ የመሬት ለውጥ ከሀገሪቱ መንፈሳዊ ቅርስና መጻኢ ዕድል ጋር አብሮ የሚነሳ የመንፈሳዊ ትራጀዲ የሆነ ስሜትን እየፈጠረ ነው። ኃይሊ ጉቢ ላይ የሚታየው እውነታ ለኢትዮጵያ አስገራሚ በረከት ነው። በአንድ በኩል የዓለም ካርታ የመቀየርና ታላቅ ኢኮኖሚያዊ ጥቅም የማግኘት እድል አለ። በሌላ በኩል ደግሞ ይህ እድል በሺዎች ዓመታት የጂኦሎጂካል ሂደት የሚመጣ ሲሆን በአሁኑ ጊዜ ግን በፍርሃት በችግርና በመሬት መንቀጥቀጥ ደግሞ የተሞላ ነው። ዓለም የኢትዮጵያን አፋር ክልል እየተመለከተች ያለችው አዲስ አህጉር ልደትም ሳይሆን የመጨረሻና የጊዜ ኃይል በአካል ለማየትም ነው። እኛ የምናስተናግደው አዲስ አህጉርን ሳይሆን የራሳችንን ታሪካዊ ቦታ በፍጥረት ታሪክ ውስጥ እንደገና የመገምገም ፈተናም ነው። በኢትዮጵያ አፋር ክልል የሚከሰተው የመሬት ንጣፍ መለያየትና የእሳተ ገሞራ ፍንዳታዎች በራሳቸው አካባቢያዊም ቢሆኑ በግሎባላይዜሽን ዘመን ውስጥ በአየር ንብረትና በጂኦሎጂካል ላይ የሚፈጥሩት ለውጥ ዓለምን ሊያናውጥ የሚችል አቅም አለው። ኃይሊ ጉቢ ላይ የተከሰተው የእሳተ ገሞራ ፍንዳታ በአካባቢ ያሉትን ከተሞች ብቻም ሳይሆን
ዓለም አቀፍ አቪዬሽን መስመሮችን አቋርጧል። ዋነኛው ምክንያት ደግሞ የእሳተ ገሞራ አመድ ነው። የደህንነቱ ስጋትም አሁንም ቀጥሏል። የእሳተ ገሞራው ከዚህ በኋላ ከ50 በላይ ፍንዳታ ሊያመጣ ይችላል ተብሏልና የእሳተ ገሞራ አመድ በሲሊካ የበለጸገ ነው። ይህ አመድ የአውሮፕላን ሞተሮች ውስጥ በመግባት በከፍተኛ ሙቀት እንዲቀልጥ ያደርጋል። የቀለጠው አመድ ደግሞ በሞተሮቹ ክፍሎች ላይ በመጣበቅ ሞተሩ እንዳይሰራ ያደርጋል። ዓለም አቀፍ በረራ መስተጓጎልም የተከሰተው በዚህ ምክንያት ነው። ምንም እንኳን ፍንዳታው ኢትዮጵያ ውስጥ ቢሆንም የከባቢ አየር ሞገዶች የእሳተ ገሞራ አመድ ደመናን በሺዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ ወደሚገኙ የአየር ክልሎች ተወስደው አይተናል። ከአፍሪካ ቀንድ የሚነሳ አመድ በቀላሉ ወደ ሳውዲ አረቢያ፣ የመን ከዚያም አልፎ አረብ ባህረ ገብ መሬት የአየር ክልል አልፏል። ይህ ደግሞ በአውሮፓና በእስያ መካከል የሚደረጉ ቁልፍ በረራዎችን አቋርጧል። እንደ ዱባይ፣ ዶሃ፣ ሪያድ ያሉ ዓለም አቀፍ የአቪዬሽን ማዕከላት አገልግሎቶችን አቋርጠዋል። ይህም በዓለም አቀፍ ደረጃ የንግድ በረራዎች፣ የጭነት ማጓጓዣና የቱሪዝም ኢንዱስትሪ ላይ ከፍተኛ ቀውስ ፈጥሯል። የኃይሊ ጉቢ ክስተት በአቪዬሽን ብቻ ሳይሆን በቀይ ባህርና በዓለም አቀፍ የነዳጅና የንግድ መስመሮች ላይ ከፍተኛ ተጽዕኖን አሳድሯል። የቀይ ባህርና የባብኤል መንደብ ቀውስ የአፋር ስምጥ ሸለቆ በስተሰሜን ወደ ቀይ ባህር እየገባ ነው። በዚህ አካባቢ የሚፈጠር ማንኛውም ትልቅ ጂኦሎጂካዊ ለውጥ ወይም ደግሞ የእሳተ ገሞራ እንቅስቃሴ ቀጥተኛ ተጽዕኖ የሚያሳድረው በዓለም የንግድ ወሳኝ የደም ስር በሆነው በቀይ ባህርና በባብኤል መንደብ የባህር ወሽመጥ ላይ ነው። ከፍተኛ የሆነ የነዳጅ አቅርቦት ስጋትም ጥሏል። ቀይ ባህርና የሱኤዝ ካናል ከእስያ ወደ አውሮፓ የሚሄደውን የነዳጅና የጋዝ ማጓጓዣ ዋነኛ መንገድ ናቸው። በውሃ ውስጥ የሚፈጠር የእሳተ ገሞራ እንቅስቃሴ የባህር መንገዶችን ሊያግድ ወይም ለጊዜው ሊያጠፋ ይችላል። ይህ ዓለም አቀፍ የነዳጅ ዋጋ እንዲያሻቅብና የኃይል ቀውስ እንዲፈጠር ያደርጋል። የታላላቅ ሀያላን አገሮች ጣልቃ ገብነትንም አይተናል። ኢትዮጵያ በጂኦሎጂካዊ መልኩ በቀይ ባህር አቅራቢያ የምትገኝ በመሆኗ ኃይሊ ጉቢ የፈጠረው ቀውስ ዓለም አቀፍ የጥቅም ግጭት ማዕከል ሆኗል። አሜሪካን ብንመለከት የአሜሪካ የጂኦሎጂካል ሰርቬይ USGS እና የናሳ ተመራማሪዎች በኢትዮጵያ የምድር እንቅስቃሴን ለመቆጣጠር ገብተዋል። ዋነኛው ትኩረታቸው ዓለም አቀፍ ንግድና የነዳጅ አቅርቦት የሚነካውን የባህር ውስጥ እንቅስቃሴን መከታተል ነው። ቻይና፣ ደቡብ ኮሪያና ህንድ እነዚህ በእስያ የሚገኙ ሀገራት በሱኤዝ ካናልና በቀይ ባህር በኩል በብዛት ንግዳቸውን የሚፈጽሙ በመሆናቸው የኢኮኖሚያቸው ደህንነት በቀጥታ ለአደጋ ተጋልጧል። የቻይና ሳይንሳዊ ቡድኖችና የኢኮኖሚ ባለሙያዎች በኢትዮጵያና በጅቡቲ አካባቢ ተሰማርተው የመንገዱን ደህንነት የመገምገም ጥረት አድርገዋል። ሳውዲ አረቢያ በተባበሩት አረብ ኤምሬቶች ኢኮኖሚያቸው በነዳጅና በዓለም አቀፍ የሎጂስቲክ ማዕከላት ላይ የተመሰረተ በመሆኑ ቀይ ባህር እንዲዘጋ ወይም የአቪዬሽን ማዕከላት እንደ ዱባይ እንዲቆሙ ማድረግ ህልውናቸውን የሚፈታተን ቀውስ ፈጥሮባቸዋል። የኃይሊ ጉቢ ክስተት በምድር ሳይንስ ታሪክ ውስጥ ልዩ በመሆኑ ዓለም አቀፍ የጂኦሎጂ፣ የጂኦፊዚክስና የቮልካኖሎጂ ባለሙያዎች በታላቅ ትኩረት ላይ ይገኛሉ። የመከታተያ ጣቢያዎች ተሰርተዋል። በኢትዮጵያ በጅቡቲና ኤርትራ አካባቢ አዳዲስ የጂፒኤስ እና የሴስሞግራፍ ጣቢያዎች ተተክለዋል። ዓላማው የመሬት ንጣፉን እንቅስቃሴ ፍጥነትና የመሬት መንቀጥቀጥ ንድፎችን በቅስፈት ለመመዝገብ ነው። ሌላው የእሳተ ገሞራ ጋዝ ትንተና የሚከታተሉ ናቸው። ሳይንቲስቶቹ ከእሳተ ገሞራ የሚወጣው ጋዝ በተለይ ደግሞ ሳልፈር ዳይኦክሳይድ SO2 መጠንን ይለካሉ። የጋዙ መጠን ከፍተኛ መሆን ለቀጣይ ፍንዳታዎች ማስጠንቀቂያ ይሆናል። በሶስተኛ ደረጃ የአደጋ ግምገማ ሞዴሎች ተሰማርተዋል። ተመራማሪዎቹ የአመድ ደመናው የሚሄድበትን መንገድ፣ አሽ ክላውድ ዲፕሬሽን እና በባህር ውስጥ ሊፈጠር የሚችለውን የመሬት ለውጥ ለመተንበይ ውስብስብ የኮምፒውተር ሞዴሎች እየገቡ ነው። ዓለም አቀፍ የትብብር መድረኮችም አሉ። የአፍሪካ ቀንድ ሀገራት ሳይንቲስቶች ከአሜሪካ ከቻይናና ከአውሮፓ ሳይንሳዊ ተቋማት ጋር በመተባበር መረጃዎችን በፍጥነት ለመለዋወጥና ዓለም አቀፍ የማስጠንቀቂያ ስርዓት ለመዘርጋት እየሰሩ ነው። ኃይሊ ጉቢ የፈጠረው ቀውስ ኢትዮጵያን የዓለም አቀፍ ውይይትና የጥናት ማዕከል እንድትሆን አስችሏታል። ኢትዮጵያ በምድር ላይ ያለውን ትልቁን የጂኦሎጂካል ድራማ በአካባቢዋ ይዛለች። ስለዚህ የዚህ ክስተት አያያዝና መረጃ አሰጣጥ በተመለከተ ዓለም አቀፍ ትብብርን የመምራትና የጂኦሎጂካዊ ውጥረቶችን የማርገብ ትልቅ ኃላፊነትና ተጽዕኖ ፈጣሪነት አላት። ይህ ሁኔታ ኢትዮጵያ ዓለም አቀፍ የሳይንስ ማዕከል እንድትሆንና በአፍሪካ ቀንድ ያለውን ሚና እንድታጎላ ትልቅ እድል ሊሰጣትም ይችላል። ሀያላን ሀገራት ትኩረታቸውን ለምን ኢትዮጵያ ላይ አደረጉ? ሀያላን ሀገራት በተለይ ደግሞ ቻይና በኢትዮጵያ ውስጥ የህዋ ምርምር ጣቢያዎች እንዲገነቡ ወይም እንዲተባበሩ ያደረጉበትን ምክንያት ኢትዮጵያ በዓለም አቀፍ ደረጃ ያላት ምቹ ስፍራ ነው። የእንጦጦ ተራራ የምርምር ማዕከል የኢትዮጵያ የመጀመሪያው ስነ ፈለክ ምልከታ ማዕከል በእንጦጦ ተራራ ላይ ይገኛል።
የቦታ ከምድር ወገብ አቅራቢያ የሚገኝ ሲሆን ሁለቱንም ሰሜናዊና ደቡባዊ የሰማይ ክልሎችን በተሻለ ሁኔታ ለመመልከት ያስችላል። ይህ የቦታ አቀማመጥ ለህዋ ምርምር በጣም አስፈላጊ ነው። የቻይና ሚና ለኢትዮጵያ የመጀመሪያዎቹ ሳተላይቶች የምድር ምልከታ ወይም ደግሞ የርቀት ዳሰሳ ወደ ህዋ እንድትልክ ከፍተኛ የገንዘብና የቴክኒክ ድጋፍ አድርጋለች። የመረጃ መቀበያ ጣቢያዎችም ቻይና ለራሷ የህዋ ምርምርና የንግድ ሳተላይት አገልግሎቶች ኢትዮጵያን የመረጃ መቀበያ ጣቢያ አድርጋ ትጠቀምም ይሆናል። ኢትዮጵያ ከምድር ወገብ አቅራቢያ በመሆኗ ሳተላይቶች የምርምር ቁጥጥራቸውን ኦርቢታል ትራኪንግ ለማድረግ አነስተኛ ኃይል እንዲጠቀሙ ያግዛል። ይህም የፕሮግራሙን ወጪና ውስብስብነት ይቀንሳል። ጂኦፖለቲካዊ ፋይዳ ለቻይና የኢትዮጵያ ማለት ነው። ቻይና በዚህ ትብብር የቴክኖሎጂ ተጽዕኖዋን በአፍሪካ በማስፋት ለምዕራባውያን ተፎካካሪዎቿ በተለይ ደግሞ ለአሜሪካ አማራጭ የሆነ የሳይንስና የቴክኖሎጂ ግንኙነት እየገነባች ነው። የአሜሪካና የሌሎች ሀያላን ሀገራት ትኩረት በኢትዮጵያ ላይ እንዲያርፍ ያደረገውም ሁለተኛው ዋና ምክንያት በቀይ ባህር ሬድ ሲ ላይ ያለው የንግድ መስመር ወሳኝነት ነው። ዋና የንግድ መስመር ቀይ ባህር ከእስያ ከመካከለኛው ምስራቅና ከአውሮፓ የሚደረገውን የንግድ ልውውጥ የሚያገናኝ ሲሆን በተለይም የነዳጅና የጋዝ ጭነት ዋና መተላለፊያ ነው። የአቪዬሽን መስተጓጎልም አገናኝ ነው። ምንም እንኳን የኢትዮጵያ ምድር እሳተ ገሞራዎች ለአቪዬሽን መስተጓጎል ዋና ምንጭ ባይሆኑም ካለፉት የዳሎል ፍንዳታዎች በስተቀር በቅርብ ጊዜ በየመን በሚገኙ አካላት በቀይ ባህር ላይ የፈጠረው የጸጥታ ቀውስ ዓለም አቀፍ የመርከብ ንቅናቄንና ከሱ ጋር የተገናኘው የአቪዬሽን ጭነት እንዲስተጓጎል አድርጓል። ኢትዮጵያ የአፍሪካ ቀንድ ውስጥ ትልቁ ኢኮኖሚያዊና ወታደራዊ ኃይል በመሆኗ በቀይ ባህር ዳርቻ ላይ ለሚፈጠረው ማንኛውም አይነት የጸጥታ ስጋት መረጋጋት ወይ አለመረጋጋት ዋነኛ ተጽዕኖ ፈጣሪ ነች። አሜሪካን እንመልከት። የዓለም ኃይሎች ፍላጎት በጅቡቲ የሚገኘው ትልቁ ጣቢያው አካባቢ ያለው የባህር መንገድ ደህንነትን ለመጠበቅ ከኢትዮጵያ ጋር በጸጥታ ጉዳይ ትተባበራለች። ቻይናም በጅቡቲ የራሷ ወታደራዊ ጣቢያ ስላላት በቀይ ባህር አካባቢ ያላትን የኢኮኖሚና ወታደራዊ ተጽዕኖ ለመጠበቅ የኢትዮጵያን ድጋፍ ትፈልጋለች። ባጭሩ ሀያላን ሀገራት በኢትዮጵያ ላይ የሚያተኩሩት በህዋ ሳይንስ ዘርፍ ለሳተላይት ቁጥጥርና ለሳይንሳዊ ምልከታ ምቹ የጂኦግራፊያዊ ቦታ ስላላት ነው። ሌላው በጂኦፖለቲካ ዘርፍ በዓለም አቀፍ ንግድ ወሳኝ በሆነው ቀይ ባህር አካባቢ ስልታዊ ተጽዕኖ ስላላትም ጭምር